የኔ ፍቅር ምን ሆንሽብኝ? አመመሽ እንዴ? አላመመኝም፣ ግን ይሄን ነገር ማድረግ የለብንም። መጀመሪያ መጋባት አለብን። የኔ ጣፋጭ እንጋባለን። በቅርቡ ሽማግሌ ልካለሁ። ደግሞ ልክ ነሽ። ከጋብቻ በፊት ምንም ነገር አናደርግ። የኔ ውድ ስለተረዳኝ አመሰግናለሁ። እሺ አንተ የተለየ ወንድ ነህ፣ ደግሞ አፈቅራለሁ። እኔም አፈቅርሻለሁ። አንቺም በጣም የምትለይ ሴት ነሽ የኔ አበባ። በቃ የኔ ፍቅር እኔ ልሂድ። እሺ ነገ እንገናኛለን። እሺ ግን አልደበረህም ማለት የኔ ውድ? እንዴ ባንቺ መቼም አይደብረኝም። አፈቅርሻለሁ። እሺ የኔ ጣፋጭ የኔ ፍቅር በቃ አፈቅራለሁ። እሺ ሰላም አለኝ። ቻው። ናፍቆኛለሽ። ምን ነው በጠዋቱ? ወይስ ውጭ ነው ያደርከው? አንተ ምን አለብህ? እኔ እንጂ ምን ሆነሃል? አትናገርም እንዴ? ቤት ሰላም አይደለም? ምን ባክ፣ እናቴ ታማለች። ለይቱ ሙሉ ሆስፒታል ነበረች። ወይኔ! እና አሁን እንዴት ናት? ወደ ቤት ገብታለች ወይስ እዛው ትታት መጣ? ወደ ቤት ሄዳለች። ግን ቶሎ ብላ ሕክምና ካላገኘች ወደ ከፋ ነገር እንደሚሄድ ነግረውኛል። አይዞን ጓደኛዬ፣ በቃ ፈጣሪ አለ። እሺ ደግሞ ምንም አትሆንም፣ እናሳክማታለን። አታስብ። በምንድን ነው ማሳከማት? እሱ እኮ ነው ያስጨነቀኝ እኮ። አይዞ፣ ለእሱ አታስብ። አንድ ወፍ እጄ ገብታለች። አይሆንም ጸጋ፣ ከሴት ልጅ ዘርፌ እናቴን ማሳከም አልፈልግም። እንዴ ይሄ እኮ ዝርፊያ አይደለም። አንተ ፍቅር ትሰጣቸዋለህ፣ እነሱ ገንዘብ ይሰጡዋል። መጠቃቀም እኮ ነው ብራዘር። አይሆንም፣ አላደርጉም። እናትህ በቁምህ እያየሃት አይንህ እያየ ከምትሞት አይሻልም? አትሞትብኝም፣ እንዲህ አትበል። አዎ አትሞትም። ስቀልድ ነው ጓደኛዬ፣ ይቅርታ። አትሞትም፣ እሱ አትሞትም። ስማኝ ኖክ፣ አንተ ምንም አታረግም። በዚህ ሰዓት አንተ ገንዘብ ከየት ታመጣለህ? ስራ የለ። ያለን አማራጭ በዚህ ሰዓት በቃ ሴቶቹ ናቸው። የገንዘብ ምንጫችን በሙሉ ሴቶቹ ናቸው። ምንም አማራጭ የለም። እሺ ለእናቴ ስላደረጓለሁ። የት ያሉት? እሺ እነሱ እንደዚህ ነው ጀግና ማለት። አሁን ምሳ ሰዓት ላይ ይመጣሉ። ተነስ፣ ተዘጋጅተን እንጠብቃቸው። ተነሳ። ነቃበል እንጂ አንተ እንዴት እንደጓጓው ብታይ። ለምን ነው እንዴ? ጸጋ የተባለውን ፍቅረኛሽን እስከምትተዋወቀው ነው። አሁን ወደዛው አይደለ? በሚገርም ሁኔታ ትተዋወቂያለሽ። ግን በእናትሽ ምን አይነት ሰው ነው ንገሪኝ። ማለት ምን አይነት ነው ስትይ፣ መልኩን ወይስ ቁመቱ ነው? እንዴ ቁመቱና መልኩ ደግሞ ምን ይሰራልኛል? እኔ ጠየቅኩሽ ስለ ጸባዩና ባህሪው ነው። ጸባዩና ባህሪው እኮ ነው የሚያኖርሽ። በጣም ጥሩ፣ የሚወደድ ሰው አክባሪ። ብቻ ምኑ ትቼ ምኑ ልንገርሽ? እና ይሄን የሰው ወርቅ አፍሰሽዋላ የኔ ምርጥ ጓደኛ። ፈጣሪ እንዲሰጠኝ የምመኘውን አይነት ወንድ ነው ብቻ ይሰጠኝ። ደስ ይላል በጣም። እንኳን ደስ አለሽ ጓደኛ። እና እንዴት ነው እስካሁን ምንም ነገር የለም? ምኑ? እንዴ ያ ነገር ነው የሬዳት አጭኮ በይ ከጋብቻ በፊት የሚሆን ነገር የለም። ይሄ ደግሞ ከሱ ጋር ተነጋግረናል። ስሚ ሴትዮ፣ ወይ አልጋውን ወይ ጋብቻውን አፍጥኘው እንጂ ወንድ ልጅ እኮ ጊዜውን ማባከን አይፈልግም። የኔ ጸጋማ እንደዚህ አይነት ወንድ አይደለም። እሺ ይሆነልሽ፣ ብቻ አትፍዘዥ፣ እንዳትበይ። በያው ኖሬሽን ትተሽ መንገዳችንን እንቀጥል። ነይድ የመጣ ነው ላይ ነበር። አይ እንዴናችሁ? ሰላም ነው እንዴ? ነሽ? አይ ጸጋ ዛው ባላለው እሱ ጓደኛዬ ነው። ተዋወቃችሁ? ሄኖክ ይባላል።
ቁጭ እንዴት ናችሁ? ሰላም ነው? ዘገያችሁ? በሉ እንግዲህ እንደ ቤታችሁ ይዩት። ያው ይሄ ወንደ ላጤ ቤት መቼስ እንዴ አሁንማ 3 ጉልቻ ሊመሰረትበት አይደል እንዴ? እሱማ እውነትሽን ነው። ባይገርምህ ሀና ስላንተ አውርታ አጠቅምም ነበር። እስካይ ድረስ በጣም ነበር የጓጓሁት። እውነቴን ነው ፍቅር፣ በጣም አፈቅርሻለሁ። ማኪ እንዴት ነው ግን ሀኒቹ የነገረችሽ ነገር ተመጣጣነልሽ ወይስ እንዴት አገኘሽ? ድስቱ ግጣሙን ያገኘ ይመስለኛል። በሉ ተጫወቱ በቃ። በባዶ ቤት አደረቅናችሁ እናንተ ነው። ይሄኔ ምሳ እናዘጋጅላቸው ተነሳ። አረ እንዴ እኛ ያለንማ አይሆንም። አረ ተረጋጊ እንዴ። ገና አብረን ስንሆን ኪችኑ ያንቺ አይደል እንዴ? ባይሆን ዛሬ እንግዲህ ነሽ፣ እኔ ልንከባከብሽ። የእውነት በጣም የተለየ ሰው ነህ። በጣም ነው ደስ የምትለው። በጓደኛዬ ቀናሁባት። ይሄ ነው ኪክ። በቃ ነሳ ኪችን እንግባ እንዴ፣ እንከባከባችሁ እንጂ እንግዲህ በጣም እሺ። ታበቁም ታጫውቱ ደግሞ እንደ ቤታችሁ ይት አጫውሻት እንጂ አንቺ ምንድነው እንደዚህ የሚያንቀለቅልሽ? ከአሁኑ ተጀመረ? ምኑ ነው የሚጀመረው? መቀናቱ ነው። ዝም ብለሽ ደግሞ ራሽን አታስቀምጪ። ክብርሽን አትጠብቂም እንዴ? አመረሽ እንዴ ስትዩ? ስሚኝ፣ እንደውም ይሄኛው እዚህ ጋር የነበረው ሸበላ ለኔ የሚሆነኝ አይመስልሽም? እባክሽ ደግሞ እኔ እንዳታዋርጂኝ እሺ? እንደውም ታያለሽ፣ ጠብሸው ምን አለች ማኪ ትይኛለሽ። ያን በሰው ወፋና ያታር ያን ያህል ምክብድ እኮ አይደለችም። ብትከብድስ ምንም ማድረግ አልችልም። አንዴ ገብቼበታለሁ። ስማኝ፣ እኔ አንተ የምትሰራው በጣም ቀላል ነገር ነው። ማኪን ከሀና መገንጠል ብቻ እኮ ነው። ከዛማ ያው የኔዋ ትንሽ ከበድ ስለምትል እሷን ለኔ ተዋት። ብቻ አንተ ከማኪ ጋር ጨዋታህን አሳምር። ማታ ወደ ቤት ስትሄድ ለእናት ገንዘቡን ይዘህ መሄድን እንዳትረሳ። ቆይ ገንዘቡን ከማኪ ነው የምትቀበለው? ለገንዘቡ አታስብ። ማንም ሚስጥ ማን አንተ ገንዘቡን አይደል እንዴ የምትፈልገው? አዎ በልበል፣ እየጠበቁ ነው። ና ወደ ስራ አግዘኝ እንጂ የሆነ ነገር በእናትህ። ሄኒ ቆንጆ ምሳ ነበር የጋብዛችሁ። የምር ባለሙያ ነህ። ተመቸሽ? አዎ በጣም ነው የተመቸኝ። እንዴት ነው ሌላም ነገር ላይ ማለት ያልገባኝም በምን ላይ? አንተ ደግሞ ሁሉንም ንገሩኝ አትበል እንጂ። ግን ዝም ብዬ ሳይ ጎበዝ ነው የምትመስለኝ። አረ ምን ችግር አለው? አንቺም ቆንጆ ነሽ። በጣም አመሰግናለሁ። አንተም ደግሞ ወንዳ ወንድ ሸበላ ነህ። ይሄን ደረት ቅፍ አድርጎ ነበር ማደር። ታዲያ ምን ችግር አለው? ያንቺው ነው። ይቅርታ ረበሽናችሁ መሰለኝ። ይቅርታ አይደለም። በቃ ዘና በሉ። እኛም የራሳችንን ጊዜ እናሳልፍ አይሻልም? እኔ ፍቅር ወይ አንድ ነገር ልነግርሽ ፈልጌ ነበር። ምን? የኔ ፍቅር ንገረኛ። ምን መሰለሽ፣ ባለፈው አዲስ ጀምሬያለሁ ምናምን ያልኩሽ ድርጅት የለም? አዎ ነግረኛል። እና ምን ሆነ? ትልቅ ችግር ያጋጥመኛል። ድርጅቱ ወደ ስራ እንዲገባ አንዳንድ ማሽኖችን መግዛት አለብኝ እና ማለት ካላስቸገርኩሽ የተወሰነ ብር እንድታበድኝ ነበር። እስከ ስንት ብር ነው የሚያስፈልገው? ለጊዜው 1.5 አካባቢ ባገኝ ቀብድ መስጠት እችላለሁ። የቀረውን ደግሞ እቃዎቹ ከገቡ በኋላ ቀስ ብዬ እሰጣቸዋለሁ። ግን አበባዬ አትጨናነቂ እሺ? ማለት ካለሽ ብቻ ነው። እስኪ አስቢበት። እሺ አስብበታለሁ የኔ ፍቅር። ደግሞ ላንተ ያልሆነ አፈቅርሻለሁ የኔ ጣፋጭ። ደግሞ ስለ ሰርጋችን ላወራሽ ነበር። ምን ሀሳብክ? አዲስ ሀሳብ ነው? አዎ ለምን መሰለሽ፣ ባንቺ በኩል ማኪ አለች አይደለ እኮ፣ በእኔ በኩል ደግሞ ሄኖክ አለ። ስለዚህ እነሱን ሽማግሌ አድርገን ለምን ፊርማውን አንጨርስም? የኔ ፍቅር በጣም የሚገርም ሀሳብ ነው። በቃ ስለዚህ ቀኑን ተነጋግረን እንወስንና በዛ ቀን እናልባለን አይሻልም? አሁን ዛሬ ወጥተን በቃ ደስታችንን እናክብር አይሻልም? ምን ታስቢያለሽ? በጣም ነው ደስ የሚለኝ። ቴንኪው በጣም እሺ።
እንዴት አደሩ ቴጌ? እንዴት ነሽ ማኪ? አላህ የማታ መጠጥ ነው መሰል ራሴን ይዞ ነበር። እኔማ ከሄኒ ጋር አለሚን ስቀጭ ነው ያደርኩት። እናንተ ጋርስ እንዴት ነበር? እኛማ ተቃቅፈን ነበር የተኛ ነው። ኡፍ የኔ ጣፋጭ ሄኒዬ ልቤን ነው ያደረሰልኝ። አንቺም አትፍዘጂ ማኪ። የሆነ ነገር ላማክርሽ ነበረ። ስለ ጸጋ ነው። ምን ተፈጠረ ንገሪኝ። አረ ሰላም ነው፣ ግን የሆነ ገንዘብ ጠየቀኝ። ብድር ነው። እንዴ ለዚህ ነው እንዴ አካብደሽ የማማክርሽ ነገር አለ የምትይው? አይ ይሄ የሚካበድ ነገር አይደለም። እንኳን ገንዘብና ገና ራስሽን አሳልፈሽ ልትሰጪው አይደል እንዴ? ከገንዘብና ከህይወት የቱ ይበልጣል? በይ ዝም ብለሽ ስጪው። ያው መልሶ እኮ ለራሳችሁ ነው። ያኔ ውድ ጓደኛ፣ ለዚህ እኮ ነው የምታስደስችኝ። እና መች ልታስገቢለት አሰብሽ? አሁን ትሄጃለሽ? አይ በቃ ቀስ ብዬ ልነሳና ለባብሽ እወጣለሁ። በቃ እኔም የሆነ ቦታ ደርሼ እመጣለሁ። በኋላ እንገናኛለን። እሺ ባይ። ምን ነው በጠዋት ፊት ልታረኝ? ነው ወደት ነው? አይ እናቴ ታማ ነው። የሰው ነገር እያሳሰበ። ወይኔ አይዞሽ፣ ፈጣሪ አለ። እኔም እናቴ በህመም ተሰቃይታ ነበር የሞተችብኝ። ይቅርታ ትዝታሽን ስለቀሰቀስኩብሽ። የማደርገው ግራ ስለገባኝ ነው። አይዞህ፣ እኔ ከጎን አለሁ። በገንዘብም በሀሳብም ከጎን ነኝ። እሺ በጣም ነው የማመሰግነው። የእውነት በጣም የምትለይ ሰው ነሽ። ምስጋና አይገባኝም። ጥሩ ስራ ምንጊዜም ለራስ ነው። ሁሌም ቢሆን እናስታውስሽ። እኔ መልካም ስላረኩል ለእኔ ውለታ ከመክፈል ይልቅ አንተ ለሌላ ሰው ጥሩ ነገር አድርግ። ስማኝ እኔ አንተ የምትሰራው በጣም ቀላል ነገር ነው። ማኪን ከሀና መገንጠል ብቻ እኮ ነው። ከዛማ ያው የኔዋ ትንሽ ከበድ ስለምትል እሷን ለእኔ ተዋት። ብቻ አንተ ከማኪ ጋር ጨዋታህን አሳምር። ማታ ወደ ቤት ስትሄድ ለእናትህ ገንዘቡን ይዘህ መሄድን እንዳትረሳ። የእውነት በጣም ነው የማመሰግነው። ትልቅ ምክር ነው የመከርሽ። በቃ እኔ ልሂድ። ለጸጋ ገንዘብ ላስገባለት ለምሳ ሳይወጡ መድረስ አለብኝ። እሺ አንዴ ቻው። እውነት የምር በጣም የሚገርምልሽ እንዴ ማኪ እኮ ነኝ። አንተ ልጅታ እልሽ ግን ይሄንን ጉራሽን የማየው ገንዘቡን ስታገኝልኝ ነው። ትጠራጠራለህ እንዴ? ዛሬውን ነው የምታስገባልህ። እልሽ ልክ ብሩ እንደገባልኝ አንቺም ድርሻሽን ታገኛለሽ። ግን ያሁኑ ግማሹን ነው። ለእሱ ደግሞ ሙሉ እንዲገባልኝ ደግሞ አንቺ መስራት አለብሽ ማለት ነው። ለእሱ አታስብ። ገንዘቧን ብቻ ሳይሆን ንብረቷን በሙሉ ነው በእጃችን የምናስገባው። የጋብቻ ውሉንማ በውሸት የሚሰራልኝ ሰው አገኘው እኮ። ሰሞኑን እንፈራረምና ስለ ንብረቷ እናወራለን። ግን ጸጋ ቆይ ሄኖክስ ነገር ይኸውልሽ ሄኖክ ስለኔና ስላንቺ አያውቅም። አንቺም ዝም ብለሽ ስራሽን ስሪ። በዚሁ የዚሁ ስራ አካል ላደርገው ፈልጌ ነው ሄኖክ። እኛም ሚስጥራችን ይጣል እንዴ እንዳታስቢ። ምን ተራጣሪያለሽ እንዴ? ተራጣሪያለሽ? ሚስጥር ላይ ተጠራጥሪኛል። ከዚህ በፊት ነግረሽኝ ያወራሁት ነገር አለ። እንዳነካኝ ሄኖክ፣ አንተም ታውቅ ነበር አይደለ? ምኑ? የጸጋና የማኪን ግንኙነት ነው። ለእናትህ ስትል እውነቱን ንገረኝ። ታውቅ ነበር አይደለ? ምን? ጸጋና ማኪ ስትይ የምን ግንኙነት? የፍቅር ግንኙነቱን ነው። ለፈጣሪ ስትል ንገረኝ፣ አትዋሸኝ እባክህ ንገረኝ።
ጸጋ ዋሺ ግን ለምን ሀና ይቅርታ አድርጊልኝ። ግን ስለማኪና ጸጋ ግንኙነት አላውቅም። ግን አንድ የማላውቅሽ ነገር አለ። ምን? በውሸት ዘርፌ እናቴን ከማሳክም በእውነት ለምኜ እናቴን ባሳክም ይሻለኛል። ጸጋ አንቺን የቀረበው ለገንዘብ ብሎ ነው። እኔም ተባብሬዋለሁ፣ ግን ለእናቴ ስል ነው። ምን? ሀና ሀና አሬ ሰው አለ ሀና ምን አለሽ ነው ግን? እኔ ገንዘብ ጠይቀሽኝ ከልክዬሽ አውቃለሁ? እኔ ላንቺ ክፉ ነኝ? ምን እያልሽኝ ነው? አስጨርሽኝ። ጓደኛ ማለት እኮ ከገንዘብ በላይ ነው። ጓደኛ ማለት እኮ ከቤተሰብ በላይ ነው። አንቺ ግን ለአውሬ አሳልፈሽ ሰጠሽኝ። ቆይ ምን እያልሽ ነው? በጠዋቱ ጠጣሽ እንዴ? የጠጣሽውማ አንቺ ነሽ። ጸጋ ሁሉንም ነገር ነግሮኛል። ምን? ማይ ምን ሆነሻል? ደህና ነሽ? አንተ አስመሳይ ባንዳ! ለሀና ሁሉ ነገር ከነገርካት በኋላ እኔ የምታጭበረብረኝ ትንሽ አይደብርህ? ኧረ እኔ ምንም የተናገርኩት ነገር የለም። ሀና ምን ሆነሽ ነው? ታዲያ እንዴት አወቀች? እንዴ እኔ ምን ጸጋ ሁሉን ነገር ባንድ ያመዳለበት እኮ አይደለ? እኔንም ጓደኛህንም ባንድ ያጣህን። አልገባኝም። ሀኒ ምን ተፈጥሮ ነው? ምንድን ነው የተፈጠረው ነገር? ነው ግራ ገባኝ። የሴትን ገንዘብ መውሰድ የሚያከብር መስሎ ከሆነ ተሳስተሃል። ይሄ ሰይጣንነት ነው። ይዞ ነው እሺ የሚጠፋው። መልካም ጊዜ ይሁንላችሁ። እሺ ሀኒ ምን ሆነሽ ነው? ሀኒ ሀኒ ከቀይ ወርዛ ኧረ ይሄን የሆነ ነገር አድርግ እንጂ ምን ሆነ ነው? ዝም ትላለህ እንዴ? ሄኖክ ሄኖክ ምን ሆናችኋል እናንተ? ቆይ ምንድን ነው ይሁላ ለፍቺ